አምስት ተከታታይ ጨዋታዎችን ማሸነፍ ሳይችል ቀርቷል። ደጋፊውም ጸጉሩን ሳይቆረጥ ሌላ አምስት ተከታታይ ጨዋታዎችን ዩናይትድ እስኪያሸንፍ የሚጠብቅ ይሆናል ማለት ነው። በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ዌስት ሃምን ከሜዳ ውጭ የገጠመው ማንቸስተር ዩናይትድ 1-1 ነው በመለየት ነጥብ ተጋርቶ የወጣው ማለት ነው። በዚህ ጨዋታ ላይ ዌስት ሃሞች ይዘውት የገቡትን የጨዋታ መንገድ ከመጨረሻው የሲስኮ ጎል ውጪ በሚገባ ተግብሮ ነበር ማለት ይቻላል። ሞር መከላከልን ፎከስ ያደረገ የጨዋታ አቀራረብ ነበር ኑኖ ኤስፒሪቶ ሳንቶ ሲጠቀሙ የተመለከትናቸው። ከዛ የካውንተር አታክ ድሎችን ለመጠቀም ጥረት አድርገው ተሳክቶላቸው በቶማስ ቱቼል አማካኝነት 50ኛው ደቂቃ ላይ ጎል አስቆጥረው 1-0 መምራት ችሎ ነበር። ያንን ውጤትም ይዞ ለረጅም ደቂቃዎች በድንቅ ሁኔታ ሲከላከሉ ነበር። ነገር ግን ማንቸስተር ዩናይትድ ከተደጋጋሚ ጥረቶች በኋላ 96ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት ጨዋታውን አቻ አድርጎ እንግዲህ ከሽንፈት በመዳን በአቻ ውጤት እንግዲህ በፕሪሚየር ሊጉ 45 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጧል ማለት ነው። ዌስት ሃሞች በዚህ ጨዋታ ላይ ግን ድንቅ ተጋድሎ አድርገው ነበር ማለት ይቻላል። ማንቸስተር ዩናይትድ እና ማይክል ካሪ ከአራት ተከታታይ ጨዋታዎች ድል በኋላ አቻ ለመውጣት ተገደዋል ማለት ነው። ለማንኛውም ይህ ደጋፊም ጸጉሩን ሳይቆረጥ ለሌላ አምስት ተከታታይ ጨዋታዎች ዩናይትድ እንዲያሸንፍ የሚጠብቅ ይሆናል ማለት ነው። 493 ቀናቶችን ጸጉሩን ሳይቆረጥ እንደቆየ የሚታወቅ ዩናይትድ አምስት ተከታታይ ጨዋታዎችን እስኪያሸንፍ ማለት ነው። እነዛ ቀናቶችም የሚቀጥሉ ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በርካታ ትኩረት የነበረው ከዚህ ጨዋታ ጋር በተያያዘ እዚህ ደጋፊ ላይ ነበር። ስለዚህ ደጋፊ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። አርሰናል መች ይከላከል ተናገርኩ እኮ አይቆረጣትም። እኛ ቆመን ዘንድሮ ይሄ ሰውዬ አይቆረጣትም፣ ይቀምላታል። የሚያሳዝነው ምን ታውቃላችሁ? ዮንዚማም አብሮ ቀመለ። ይመቻችሁ ብቻ አይቆረጣትም። ተናገር ኋላ የመጣ አይና ወጣ ወያለው ሐራም ፉትቦል ይጮታል እንዴ? ይቅርታ ወያለው እስካሁን ለተደብቆ ተደብ ይቅርታ። እኔ እኮ ከአምስት ጨዋታ አራት ሚና አንዱ ድሮ እኮ መጥፎ አይደለም። 90 ላይ ያገባ ነው ግን ያ ጽገ አልተላጭ። እኔ ተናድጃለሁ። ያ ጽገ ብቻ እንጂ ቲሙ ኖርማል እኮ መነሳሳቱ አልሽሰበባይነቱ በቃ እስከ 90 ደቂቃ መጋደሉ ምን አለ ካዝሜሮ ይኳስ በጸደቀልኝ ምን ነበር። ሲስኮ ማግባቱ አንድ መልካም ነገር ነው ግን በቃ አልተላጭ። ያ ሾታ ላይ አቻ እኮ መጥፎ ውጤት ሆኖ አይደለም። አቻ መጥፎ ውጤት ሆኖ አይደለም። ያ እከካም ፎቃቃ እጤም ጸጉሩን አለመቆረጡ ነው የሚያናድደኝ። ማርያምን በጨዋታውም አልተናደድኩም። በምንም ነገር አልተናደድኩም። ማርያምን በምንም አልተናደድኩም። ያ እጤም ገና ይቀምላል። እኛ እናሸንፍ እሱ ይቀምላል። ኧረ በኢየሱስ ስም ኧረ ተነደድኩ። ምድረ ሸፋፋ ምድረ ሞጀላ ቅማላም እከካም እኔ አራት ጨዋታ አልፈን አምስተኛ ጨዋታ እኮ ነው። ወይኔ የአባቴ አምላክ ያዋርዳችሁ እናንተ እከካሞች አልፈላችሁም። ጸጉሩን አስቆርጠነዋል እኮ ጀማው። ለምንድን ነው ተቆርጧል እኮ እና ፈልጉት። በዚህ ሰዓት እሱ እየተደሰተ ነው። የዩናይትድ ደጋ ወይኔ ሴስኮ ገብተህ እኮ ቢያንስ 1 ነጥብ እኮ ያገኘ ነው። ወይኔ አዋረዱን። ወይኔ ትላልቅ ክለብ አሸንፈን መተን አረ ተቃጠልኩ። ነደርኩ በዚህ ክለብ አምስተኛ ጨዋታ ሰው ዘላስት ከዌስት ሃም ከመጨረሻ ክለብ ካለ ወይኔ እናቴ ነደርኩ። ላንተ በላኝ ላንተ አሳከከኝ። በቃ እስቲ ድሬድ ሞክር። በቃ ደረደው። በቃ ይቅርብ፣ ይሄ ነገር ይቅርብ። ደረደው። በቃ ድሬድ ሉክ ሊያምርብህ ይችላል። ደረደው። በቃ እኔ አሁን ልላችሁ የመጣሁት ከያንጎ ፕሮ ከፍተኛ ገቢ ያገኙ ፕላስ ደግሞ ቦነስ የሚያሸንፉ በሳምንት እስከ 45,000 ብር ድረስ። ሌላው ደግሞ ቢሮ ድረስ ሄዳችሁ መመዝገብ ሳይጠበቅባችሁ ያንጎ ፕሮ አፕሊኬሽንን ከመተግበሪያ ወይም ከአፕ ስቶር ላይ አውርዳችሁ በ5 ደቂቃ ብቻ መመዝገብ ትችላላችሁ። ያንጎ ፕሮ ይለያል። ሁላችሁም አሁን ተመዝግባችሁ ስራችሁን መጀመር ትችላላችሁ። ይመቻችሁ። አንተ ኧረ እባክህ ልታስቆርጥ አይደል? ታገዝኩ እኮ ከአንድ 2 3 4 ጨዋታ ታገዝኩ አይደል? ደካማ ዌስት ሃም ቀረህ አይደለ?
አዳከመ፣ ለጠፈ፣ አስተኛ። እኔ የታባክ ሄጄ ነው አንተ ቅጫም ልታራግፍ የምትሞክረው? ገና ሙሉ ቡድንህን ቅጫም በቅጫም ይሆናል። ይኸው ግልጽ ልንገርህ፣ 5 ተከታታይ ጨዋታ ለማሸነፍ ድጋሚ መወለድ አለብህ። የኔ አባት ድጋሚ። ይኸው አዲስ ፕላን ይዤ ልመጥቻለሁ። ከዚህ በኋላ የአንተ ተጫዋቾች ራሱ ቻሌንጁን ከጀመሩት ማለት ነው የኔ ወንድም ቅጫም በቅጫም ነው የሚሆኑት። አይደለም ሊያሳኩት ይቅሩና ቅጫም በቅጫም ነው የሚሆኑት ለማለት ይለፈንጭ ነበረ። እኔ መዘልባውን ዘልባለሁ ማለት ዘልባለሁ። ሃንግማን አቻ ስለወጣ አንቺም አቻ ወጥተሽ ለቶፕ 4 ስፔስ አሪፍ ለሁሉም ቪክትሪ ማለት ባለቀ ሰዓት 95ኛ ደቂቃ ላይ ጎል አግብተው አድርጉ ለጥማል። ዌስት ሃም ነበር 3 ነጥብ የሚገባው። ምንም ቻንስ አልተሞከረበትም። ይሄ ሰውዬ ማን ነው? ይቀምላል፣ ቀምሎ ይደረጃል። ገና ማን ነው? ድሬድ ነው የሚሆነው። ድሬድ ገባ አይደለ? አድርግ የሚሆናቸው ሰዎች ማለት 1000 game 1000 days until Man United win 5 games in a row ሲል ትሰማዋለህ። ገና መቼም አታሸንፉም መቼም። ዌልካም ቱ ዘ ፕሪሚየር ሊግ። እስካሁን እኮ ንቀውሽ ነበር፣ ቡድኖች ንቀውሽ እየገቡ ነበር ስታሸንፍ የነበረው እድል እየሰጡሽ ስትከበሪ። አሁን እኔ ምጮታሽ 3 ዓመት ሙሉ እንደዚህ ነው ከዌስት ሃም ጋር እንደዚህ አይነት እየጮት ያለው ፕሪሚየር ሊግ ላይ ያሉት እንደዚህ ነው የሚገጥሙኛል ማለት ሲጀመር። ሊቨርፑል ራሱ አቅለ መናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው። አንቺ ሚድ ብሎክ አሰቃየሽ ገባሽ አይደለ? ምን ሆነሽ ነው አንድ እኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም። ያ ሰውዬ ግን ይቀምላል። ከዜሮ ነው የሚጀምረው። ገባሽ? ከዜሮ ይላል። አሁን የነገውን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል። ቤተሰብ ይህን ትበላለህ። ዩናይትድ አቸውቷል። አሪቻላል። እንዴት ነው ማችሉት? እንደ ዌስት ሃም አይነት ግን ውጤት ማስጠበቅ የማይችል ቲም በህይወት ይቻላል። ምንድነው ያውላ ሰዓት መጨረስ ትችሉ ነበር። ካውንተር እየሄዳችሁ ምናምን ማን ሼስኮ ገብቶ ምን አይነት ጎል ነው ያገባው? ማኔ ቫምፐርሲ ኬዝ ነው ጭራሽ የማይገባ ጎል። ምን አይነት ፊኒሺንግ ነው! እግዚአብሔርም ማለት ሼስኮን አደንቀዋለሁ። በጣም የሚያምር ጎል ማለት። ይሄ ሰውዬ መች ነው የሚቆረጠው? ተከታታይ 5 ጌም ማሸነፍ አቅቷችሁ ነው እናንተ 5 ጌም ሳታሸንፉ እኛ 4 ዋንጫ እንበላለን። ይውላችሁ ልንገራችሁ በስትክክል ስዊ 5 ጌም ሳታሸንፉ 4 ዋንጫ እንበላለን። ምንድነው? እንዴት ነው ማትችሉት? እኔ ግን ደዘበሉ ያዛይ ማን ዌስት ሃሞች ዲዘርቭ ያደርጉ ነበር ማሸነፍ። ዲዘርቭ ጭራሽ አቸው አይገባችሁ ነበር ማለት ነው። ምንድነው? ምን አይነት ሰከንድ አፍ ነው የተመለከትነው? ማን ሰመርቬል ብቻውን ኩክ ሙሉ ቲማችሁን ኩክ አርይ ይችላል ሰመርቬል በስመ ቅማላም የሆነ ሰውዬ እያለ ማለት ነው። ይሄ ቲም ምንም ሊቀር እኔ ለራሴ ቲም ራሱን እዚህ አልቋጥርኩም። ዛሬ እንድታሸንፉ አልገባም። ምን አይነት ነገር የተካሄደ ነው? ይሄ ሁሉ ህዝብ አሁን የማንቸስተር ጨዋታ ላይ ይመስላል የቆየው። ይሄ ሰውዬ ይቆረጣል አይቆረጥም የሚለው ለማየት ነው። በእውነቱን ነገር ተባለ ለማንቸስተር ዩናይትድ ይሄ ውጤት መጥፎ አይደለም፣ የሚገባውን ያገኘው ለማለት በቃ ፌር የሆነ ውጤት ነው። ግን ይሄ ሰውዬ በቃ ከርስ ሆኖባቸዋል ለዚህ ቲም። እንደዚህ ነገር ደግሞ እንደሚፈጠር የታወቀ ነበረ። በስማም ስንት ነገር ነው የተወራው። ዛሬማ እኔ አማድ እንደዚህ እኔ ምንድነው እንደዚህ እኔ ከአፍሪካ ዋንጫ ከመጣ በኋላ ሰውየው ጤነኛ አይደለም። ምንም አቋሙ ወርዷል። በጣም ነው የወረደው። አንዳንድ ኳሶችን ራሱ መታት የሚችለው ኳስ ነበር ሲያቀብል ነበር። ሴስኮ ግን ያን ኳስ እንዴት ነው የመታው? አንተ አቻ እንኳን ማለቁ እግዚአብሔርን። ይሄ ሰውዬ በቃ ይሰክስ ይፍታ። ይሄ ቅማላም ሰውዬ እያለ ዩናይትድ እንዴ አቻላለቀም ጨዋታው። እኔ ምን አባቱ ነው የሚሰራው? ዳሎት ያን ሁላ ሰዓት ምን አባቱ ነው የሚሰራው? የኔ ጥያቄ እሱ ነው። ሴስኮ ተባረክ ከመሸነፍ አድነህ። ምን አባቱ ነው የሚሰራው? ያደደብ ዳሎት እስከዛ ድረስ ሲያሞግሱት የማይወድ ሰው ሁሌ እሱ ሲረገጥ መኖር ያለበት ሰው ቢኖር ዳሎት ነው። ሁሌ ሲረገጥ መኖር ያለበት ሲያሞግሱት አይወድም። ካሪክስ ምን ሆኖ ነው እሱን ማዝራዊን እኔ ካዝሚሮ ቢሆን ቢጫ ካርድ ያየው ቆይቷል ይወጣ። በዳሎት ምክንያት ነው ያጣነው ይሄን ነጥብ ዛሬ። ማይረባ ሁሌ ያዙይ ደግሞ እንደው በተገኘበት የሆነ ነገር ቢደረግ ይሄ በቶንዶስ ብቻ አይደለም የሚመጣው ማለት ነው። እሱ ነው አንድ ሙጣንቲን እዚህ ጥሎብን። ሌላው ደግሞ የረሳሁት ነው
ኳስ ዝም ብሎ እንደው የተገኘው ኳስ እሺ በማሻማት ተገኛ ጀምሮ እስኪያልቅ ድረስ ዝም ብሎ ማሻማት ካልተሳካኩ ሌላ ነገር እኮ ትሞክራለህ። በሉ ብሎክ ነው እየተጫወቱ ያሉት አይ ነው ግን ዝም ብሎ አታሽ ማሻማት አረ ባለፈው እዛ በኦልድ ትራፎርድ ሜዳ እንደዚህ እንተ መስለን አንድ ነጥብ ማግኘታችን አለመሸነፋችን ጥሩ ዋናው ነገር እሱ ዳሎት ግን የሥራህን ይስጥህ አንተ አረ በኢየሱስ ቢስሚላህ አይደለም ግን አልহামዱሊላህ ይሄንስ ማን አየበት እንዴ አቻን እንደ ሽንፈት ማየት ከጀመር አልহামዱሊላህ በቃ ምን ደረገ ግን ቡዳ በልቶን ነው በቃ ቡዳ በልቶን ነው እኔ ግማሽ ተበሳጨለ ግማሽም ደግሞ ይሻላል ብያለሁ መቼም ለዋንጫ ለማር ነው የምንጫወተው በዛው በደረጃችን እንቀጥላለን ፋሚሊ ሴስኮዬ አላህ እድሜ ይስጠው እንደው በገባ በወጣ ቁጥር እንደው የምትስመው ሚስት ይስጠው አተረፈን ምንም ቢሆን ሽንፈት አሁንም እንደረሳን አንድ የለንደን ቡድን ብቻ ገገመችብን ሌላውን እኮ እየጠራን ነው ይለጠለጥነው እኮ አፍልቼ ነበር ድሮም ግን መጨረሻ ላይ አማድ ራሱ ያንን ኳስ ምን እንዳደረገው አላውቅም መጨረሻ ላይ ሴስኮ ግን አተረፈን ያ ሰውዬ እኔ ለምን አይቀምልም ምን አገባኝ ስለዚህ አይመለከተኝም የራሱ ጉዳይ እሱ ነው እንደውም እንደዚህ እየቋጠረብን ያለው እንደው ወይ እንደው ወደ አኪራ እንደው ለሰው ግን ክፉ አይመኝም ግን ፋሚሊ በመሃል ደስታም አለ በመሃልም ያቺ ባለቀ ሳሰል ተቆጥረሽ ግን 3 ነጥብ ይገባል ነበር ያስፈልገን ነበር ግን ይሄንስ ማን አየበት አልহামዱሊላህ ማለት ነው ለበጎ ነው ለማንኛውም እስቲ በጨዋታ ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳረሳ ግሎሪ ማን ዩናይትድ እኔ መድኃኒዓለምን አሁን እሴን ሰውዬ ፈራውትኝ ሙጣም ጢማም ጠንቋይ የሆነ ነገር ነው የሆነ አዚም አለበት ክለባችን 5 ጨዋታ ካሸነፈን የምቆረጠው አለ 4 የሚገራርሙ ጨዋታዎች ያሸነፈን 5ኛው በዌስት ሃም አቻ ቀምለህ ትኖራታለህ እንኳን ደስ አለህ አንተ ተቆረጥክ ማለት ዓለም ረሳ በዩናይትድ ምክንያት እንደዚህ ታወቅ ቢሳካ ያልተከፈለው የቀረ ብር አለ ወይ አረ በመድኃኒዓለም አስቸገረን እኔ ከዚህ ኳስ በኋላ ተስፋ ቆረጥኩኝ አረ ማንቺ ኦሮሞ ሲተርት ምን ይላል ሀዊን ሂናር ከሙ ከንበርባደን ሁንዳ ሂናር ገተን ይላል ምን ለማለት ፈልጎ ነው ምኞት አይከለከልም ልጁም አይከረከምም በዚህ ውጤት ማን ነው የሚናደደው ፉር ለማስቆረጥ የገባው ዩናይትድ ነው ወይስ ከወራጅ ቀጠና ለመውጣት የሚታገለው በሜዳው የተጫወተው ዌስት ሃም ነው ማን ነው በዚህ ውጤት የሚበሳጨው 3-2 የታላችሁ አይ ቆረጣትም ፔጃቸው ላይ ሎቪዲዮን አፕፔዲዮን ቤቢውን ክሊንከት ምናምን እያሉ እያስመረጡ ነበር ሲጀመር ልጁ ራሱ ላይ ቋጥራል ጸግሯ ወርዶ ጸግሯ ወርዶ ይጠቀልላል እንደ ዘንዱ ጸግሯ ወርዶ ይሄ ሲጀመር የወጣም ጢማም ልጅ ነው የዩናይትድ ደጋፊ አይደለም እንዴት አባቱ የሚያቃጥል ሰውዬ ነው ይሄ ሰውዬ ነው በቃ ሲያስቋጠርብን ይዋለው ሲያስጠላ በመዳነል ዌስት ሃም ልንሸነፍ ነበርኩ ጭራሽ አረ እንዴት አባቱ የሚያስጠላ ሰውዬ ነው ማን ይሄንን ቻሌንጅ ተቀበለ ያለ አረ አሁን ቀጣይም 4 ጨዋታ ብናሸንፍ ይሄ ሰውዬ እያለ 5ኛ ጨዋታ ተከታታይ ማሸነፍ ህልም ነው አረ ዛሬ አማድ ምቦሞ ኩኛ ፈርስታፍ በስማ ብሩኖ ራሱ ፈርስታፍ የለም ነበር ሴስኮ ሴቭ አረገን ቢያንስ አረ አማድ ራሱ የመጨረሻው ኳስ ወይ በስርዓት ማቀበል ወይ ራስ መሞከር አረ በስማ ስንት ነገር ሉዝ እንዳረገ 3ኛ ተቀምጠን ነገ ቪላሊ እኮ መቋጠር ምንችልበትን አጋጣሚ ካንገቱ ነው ይሄን ሰውዬ መቁረጥ ማንቸስተር ዩናይትድ ጨዋታው ከተጠናቀቀ በኋላ ብሩኖ ፈርናንዴዝ መልበሻ ቤት ውስጥ በካሪክ በደረሰበት ጥፋት አማካኝነት ፔናልቲ ተሰጥቶ ያንን ፔናልቲ ወደ ግብነት ቀይሮ 2-1 በሆነ የህልም ውጤት ማንቸስተር ዩናይትድ አሸንፏል። ብሩኖ ፈርናንዴዝም ከጨዋታው በኋላ እዚህ ደረጃ እንድንደርስ ያደረገን ተአምራዊ የስቦዝ ላይ ቅጣት ምት ነው ሲል ገልጿል። ከዜናዎቹ ጋር እኔው ራሴው ነበርኩኝ። ደህና አደሩ።
በቃ የስፔን ክለቦችና የጀርመን ክለቦች የሶሻል ሚዲያ አድሚኖች በቃ ሲላጡብን ነው የሚውሉት። ሲላጡብን። እኛ እኮ አገር ውስጥ ብቻ አይደለም እኮ የተያዝነው ጎበዝ። አገር ውስጥ ብቻ ነፉአድ ብቻ እኮ አይደለም የሚያዙን እኛ። ስፔንም ጀርመንም ደግሞ ትላልቅ ክለቦች እኮ ነው የሚላጡብን። ትላልቅ ክለቦች። እኔ ሲጀመር ይሄ ልጅ እንደማይቆረጥ ያወኩት የኛ ሀገር ጸጉር ቆራጭ ያ ልጅ እኔን እንግሊዝ አመቻቹልኝ ሄጄ ልቁረጦ ሲል እንደማይቆረጥ የዛን ነው ያውቀው። የዛን እኔ ያወኩት በቃ ሲጠም ነው። አንዴ አይጥመም ነው ጎበዝ፣ አይጥመም ነው። ከጠመመ ጠመመ እኮ ነው። ምንም የሚቃና ነገር የለም እኮ እሱ ጀሊሉ ነው። ጀሊሉ ነው ሁሉ ነገር የሚያቃን ነው። ወደሱ ብንጸልይ ይሻለናል ጎበዝ። ደሃመርስ እንግዲህ መዶሻዎቹ ጸጉር ቤቱን ዘግተውታል፣ አይቆረጥም ብለው ማለት ነው። ባለቀ ሰዓት እስከ 90 ጠብቃችሁ አንድ ኧረ በስመ አብ ሸሽኮ ቢያንስ አጎቷል። እና የባለ ጸጉራሙንም ሪያክሽን ላሳያችሁ። አይ ቲንክ ሲገባባቸው ወይ ፊሽካው ሲነፋ ያደረገው ሪያክሽን የሚገርማችሁ ማን ዩናይትድ 5 ተከታታይ ጌም ሊያሸንፍ የነበረው ፕሪሚየር ሊግ ላይ ነው። ያውም ልጁ ጸጉሩ ባለ ጸጉራሙ ማለት ነው ምንም አይነት ኮምፒቲሽን ላይ ብቻ 5 ኢኔሮ ነው ያለው። ግን ዩናይትድ እንደውም አሪፍ ነው ሄዷል፣ በጣም የሚገርም ሄዷል። 5 በተከታታይ ሊያሸንፍ የነበረው ፕሪሚየር ሊግ ላይ ነው። የጣለው ደግሞ ላለመውረድ ከሚራገጠው ከዌስትሃም ጋር ነው። ይህንን ደግሞ ፕሪዲክሽን ስሰራ የተናገርኩት ነገር ነው። ግን እኮ አስባችሁታል 5 ኢኔሮ እኮ በጣም ከባድ ነገር ነው ለቶፕ ላርስ። አሁን ለምሳሌ አርሰናል ነው ቶፕ ላይ ይገኛል የምትሉት። አርሰናል ራሱ አሁን 5 በተከታታይ ጌም ማሸነፍ ኳዛ ነው። 5ኛው ላይ አቻ ሊወጣ ይችላል ወይ 2ኛው ላይ አቻ ይወጣል። ምን አለ ያሽ በጣም አዛኮ ነው እንኳን ለዩናይትድ በዚህ አቋም ሌላ አመት ሊፈጅበት ይችላል። በቃ ይሄ ምን አመት በጣም ብዙ ጊዜ ሊፈጅበት ይችላል። ቶፕ ሆኖ ራሱ ዩናይትድ ቻምፒየንስ ሊግ እኮ አሁንም ሊገባ ይችላል። ግን 5 በተከታታይ ማሸነፍ በጣም ከባድ ነው። አላወቀም እንዴ ልጅ 3 ኢኔሮ ቢልሽ? እኔ በውጤቱ ተደሰቱ እዘኑ አይመለከተንም ማለት የኛ ዋነኛ ቋጠሮ የሰውዬ ጸጉሩ እንዳይቆረጥ ነበር። ያ ደግሞ በአግባቡ ተሳክቶልናል። እናንተ ናችሁ አሁን እኛ የሆነ ለዋንጫ የሚጫወትን ቡድንና ክሪቲሳይዝ የምታደርጉት ዋንጫ ሜንታሊቲ የለም ምናምን ያላችሁ የምትወሩት ማለት ነው። እኛ ለዋንጫ ነው። እናንተ ይህን ሰውዬ 4 ጌም በተከታታይ ማለት በሚገባ ፐርፎርም አድርጋችሁ ትልልቅ ቡድን እያሸነፋችሁ መጣችሁ ይህን ሰውዬ ጸጉር ለማስቆረጥ እንኳን ምን ያህል ፕሬሸር ይሆናል አይደል? ምን ያህል ጫና ውስጥ ናችሁ? የሚያስጠላ ጨዋታ እንድትጫወታችሁ ማለት ነው። በስማ ጭራሽ እኮ ስትዋችሁ ወደ መጨረሻው እኔ ኖኖ ስፕሪቶ ሳንቶስ በጣም ያሳዘነኝ እግዚአብሔር ወደ መጨረሻዎቹ አካባቢ የሳቷቸው ጎሎች ዋጋ አስከፍሏቸው እንጂ ጨዋታው እንደዚህ ያ ቤንጃሚን ሴስኮ አጨራረስ የሚገርም እንዳለ ሆኖ ማለት ነው። አይገባችሁም ነበር። በጣም ነው ያሳዘኑኝ። ዋናው ግን እኛ እንትናችን ተሳክቶልናል። እኛ ቋጠሯችን በሚገባ ተሳክቷል። ኖ ሄር ካት ቱዴይ። ወይኔ ቋጠሮ! ኧረ የአርሰናል ደጋፊ ቋጠሮ ከባድ ነው። እኔ ለዛሬ አልቋጠርኩም። ልጁ እንዲቆረጥ ነበር የቋጠርኩለት። የአርሰናል ደጋፊ ቋጠሮ ግን አያምጣው ነው። አቻ ራሱ በመጨረሻ ደቂቃ ማለት ነው። ይሄ ልጅ በቃ ምን ይሻላል? በቃ መቅለሙ እኮ ነው እንዴ! ድሬደ መሆኑ ነው በቃ። እኔ ስጀመር አንድ ነገር ልንገራችሁ። ይሄ ሙስተምት ኢማም እንዲቆረጥ አይፈልግም። ኮንቴንት ያልቅበታል። ባይዞ አውቆ ነው። እዚህ ጋር እንደምታዩት ባይዞ ሲገባበት አበደ። ግን እኔ ሲመስለኝ አውቆ ነው እንጂ የሚፈልግ አይመስለኝም። ምክንያቱም ኮንቴንት ያልቅበታል። ካሁን በኋላ ደግሞ 5 ጌም ይጠብቃል። አስቡት። በጣም ከባዱ ቻንስ የነበረ አባከነ። ሻሼም ነጥብ ጣለች ማለት ነው። ሻሼ እንግዲህ ራሴ እጄ ዋንጫ በላለሁ ምናምን ብላ ሞራል ትንሽ አላ ሳታቅ ነው። እሺ ይቅርታ እናድርግላት። ሳታቅ በቃ በተነሳስታ ሰው ገፋፍቷት ነው ያ ዋንጫውን እኔ ራሴ እጄ በላለሁ ያለችው ሳታቅ ነው። ኤኒዌይ ከባድ ጌም ነበረ። በአቻ ተጠናቋል። አትሊስት የሆነ ነገር አግኝታችሁታል እንደ ክለብ። ልጁ ግን በጣም ነው ያሳዘነኝ። የምር በጣም አሳዘነኝ። የአርሰናል ደጋፊ ቋጠሮ ከባድ ነው።